እንግዲህ በስተመጨረሻ አቶ አምናን ለብሌን እኔ አፈቅርሻለሁ እንዳላጣሽ በጣም እፈራለሁ ይላታል። አቶ አምናን የከፈለውን ሁሉ ከፍሎ ደንያን ወደ ቤት አስመልሷል ማለት ነው። እንግዲህ ወይዘሪት ሞርዚና እስካሁን እንዳበደችው ነው። መድኃኒት አምጥቷት እንዳሳበዷት ሁላችንም እናውቃለን። ለራሳቸው ደስታ ሲሉ ወይዘሪት ሞርዚናን እንግዲህ አሳብዷሉ ማለት ነው። እንደዚያም ደግሞ ወይዘሪት ሜርሲ ወድቃ እግሯን ትብርብር ብላለች ማለት ነው። ጄሪ ደግሞ በጣም በፍራቻ ትገኛለች። እስከ መጨረሻ ደግሞ አቶ አምናን ፍቅሯን ለብሌን ገልጿል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ የድር ድራማ ቀጣዩ ክፍል ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናችኋለሁ። ለክፉነ ስለምትሆኑ እንዲሁም ደግሞ አቶ አምናን በስተመጨረሻው ፍቅሩን ለብሌን ገልጧል። እሱም ከጎኔ እንዳትርቂ ቃል እንድገቢ ይፈልጋለሁ ይላታል። እሷም ደግሞ አምናንን የፈራው ትለዋለች። ለምን አለ እስካት። እሷም ደግሞ አንተን እንዳላጣ ፈራሁ ብላ ትለዋለች ማለት ነው። ሙስጠፋ በስተመጨረሻ ጄሪን አግኝተው አብሮ ይተኛሉ። አቶ አምናንና ብሌን ከቤት ወጥቶ ነበሩ። እንግዲህ አጋጣሚውን አግኝቶ አብሮ ይተኛል። አንቺ ነገር ካላረግሹ አለቅሽም ብሎ እንትን ሲል አቶ አምናን ቤት የለም ብሎ ከጄሪ ጋር አብሮ ያድራሉ ማለት ነው። እንዲሁም ደግሞ ጄሪ ብሌን እና አቶ አምናን በጣም ደስተኞች ናቸው በዚህ ሰዓት። አንደኛው ለብሌን ፍቅሩን ገልጿል። ያላንቺ መኖር አልችልም፣ ከኔ እንድትርቅልኝ አልፈልግም ብሏታል። እንግዲህ እሷም ደግሞ እኔ እፈራለሁ አንተን እንዳላጣ በስተመጨረሻው እንግዲህ ሙስጠፋ የፈለገውን ነገር አድርጓል። ከጄሪ ጋር አብሮ ተኝቷሉ። አቶ አምናን ከቤት እንደወጣ አውቆ ወደ ጄሪ መጥቶ ከጄሪ ጋር አብሮ አድሯሉ ማለት ነው። እንግዲህ ጄሪ የጄሪ ድሮ ባል ሙስጠፋ ነበረ፣ ግን ማንም ሰው አያውቅም። ከሜርሲ ውጪ ማንም አያውቅም። ሜርሲ ብቻ ናት የምታውቀው። እንግዲህ አቶ አምናን ካወቀ በቃ ይሄ ልጅ ራሱ የኔ አይደለም ማለቱ አይቀርም። የድሮ ባሏ መሆኑን ራሱ ማውቁ አይቀርም። አቶ አምናን እና ብሌን እንግዲህ በደስታ እየደነሱ ጊዜያቸውን ደስ የሚል ጊዜ አብሮ እያሳለፉ ይገኛሉ። ሙስጠፋ ደግሞ ይህን አጋጣሚ አግኝተው ከጄሪ ጋር አብሮ ይተኛል ማለት ነው።
አቶ አምናን ደግሞ ለብሌን እኔ ያላንቺ መኖር አልችልም፣ አፈቅርሻለሁ፣ የኔ ፍቅር አንቺ ጋር ሲሆን ብቻ ነው ደስታ የምሰማኝ ብሎ ፍቅሯን ገልጾላታል ማለት ነው። አንዳንድ ጊዜ ግን እኛ የምንፈልገው ሌላ የሚሆንልን ሌላ ሲሆን በጣም የሚያስጠላው። አቶ አምናን መወዳትም የሚያፈቅራትም በፊትም ብሌንን ነበረ። ብሎን አልኩኝ እኔ ደግሞ ብሌንን ነበረ። ብሌን ደግሞ ያው ስሜት አላት። በፍራቻ ለሱ መግለጽ አልቻለችም። እንግዲህ በመድኃኒቱ ምክንያት ለእናቴ መድኃኒት ቀይረሽ እኔ እንድታገቢ ወስንሽ ነው ወይ እንደዚህ ያረግሻት እናቴን ብሎ በዛ ንዴት ነው እና ጄሪን ያገባት። ግን እናቱ ከሞተች በኋላ ሁሉንም ነገር አውቆ እሷ እንዳልሆነች አውቆ እንግዲህ ከአንቺ ጋር ሲሆን ብቻ ነው ብሌን ደስታ የሚሰማኝ፣ እኔን ትተሽ እንዳትራቂኝ፣ ከእኔ እንደማትርቂ ቃል እንድትገብልኝ እፈልጋለሁ ይላታል። አቶ አምናን እኔም አንድ አይነት ስሜቶን ነው የሚሰማኝ፣ እኔም አንተን አጥቼ መኖር አልፈልግም፣ ከአንተ የተለይቼ መኖር አልችልም ትላለች። እሱም ደግሞ አዎ ምንም አትፍሪ፣ በኔ እምነት ሲኖርሽ እኔ መቼም አልተውሽም፣ እኔ ሁሌም አፈቅርሻለሁ ብሎ ፍቅሯን ስገልጽላት፣ እሷም ደግሞ እኔም እኮ አፈቅርሃለሁ ግን እፈራለሁ፣ አንድ ቀን ትተኸኝ ከሄድክ እጎዳለሁ በማለት ትመልስለታለች። እንግዲህ እሱም መቼም አንቺን ትቼ የትም አልሄድም፣ እኔን እመኝኝ ይላታል። ወይዘሪት ሜርሲ ደግሞ በሳሎን ላይ ወድቃ እግሯን ተሰብራለች። እንግዲህ ወይዘሪት ዛህራና የዛራ ጓደኛ እንሻለን ብሎ እግሯን እንደባሰ ያደርጋሉ ማለት ነው። አቶ አምናንና ብሌን ደግሞ በጣም በደስታ ጊዜያቸውን እያሳለፉ ይገኛሉ። ማንም ቤት ውስጥ የለም ብሎ ሙስጠፋ ሄዶ በነገራችን ላይ ሲፋን ራሱ ሙስጠፋ ጄሪን እንደሚያውቃት አታውቅም ማለት ነው። እሷ የምታውቀው እሱ እዚህ ቤት መምጣቱን እንጂ ሙስጠፋ የድሮ የጄሪ ባል መሆኑን ራሱ አታውቅም ማለት ነው። እሷ የምታውቀው እንግዲህ እሷን እንዲያግዛት በነገር ሁሉ ከጎኗ እንዲሆንላት ብቻ ነው የምትፈልጋ ያመጣችው። እሱ ግን ከጄሪ ጋር የብዙ ጊዜ ግንኙነት እንዳላቸው አታውቅም ማለት ነው። እንግዲህ አቶ አምናን ከቤት እንደወጣ እንግዲህ ከዚህ በፊት እንዳየነውም አስገድዷት 500,000 ብር ካልሰጣሽኝ ሁሉንም ነገር አበላሻለሁ ብሎ ተናግሮላታል ማለት ነው። እሷ ደግሞ በዚህ ምክንያት አቶ አምናንን ጠይቃ እንዲሁም ደግሞ ቃል እኔ እሰጥሻለሁ ብሩን ግን እኔና ብሌን አንድ ላይ እንድንሆን ካረግሽኝ ከረዳሽኝ እኔ ደግሞ 500 ብሩን እሰጥሻለሁ። አቶ አምናንን ከጠየቅሽ ብዙ ጥያቄ እንደሚያቀርብልሽ እርግጠኛ ነኝ። ከዛ ሁሉ እኔ እሰጥሻለሁ ብሩን፣ አንቺ ደግሞ ብሌን እንደኔ እንድትሆን እንድትረጅኝ እፈልጋለሁ ይላታል። እንግዲህ የጄሪ ምስጢር እስከ ዛሬ ድረስ አቶ አምናን አያውቅም ነበረ። እሷ ደግሞ ምስጢሯን ደብቃ ነው እንግዲህ አዲስ ሆና ያገባችውና በዛ ምክንያት አቶ አምናን ደግሞ እውነት እሷ የምትወዳት ነው፣ እውነትም እሷ እውነተኛ ሴት ነች ለእኔ ብሎ ነው ያገባትና እሷ ደግሞ ሙስጠፋ ስመጣ ሁላችንም እንዳየነው ያው በጣም በድንጋጤ ውስጥ ነበረች። ሙስጠፋ ጄሪ ተባብለው በጣም ደንግጦ ነበሩና እንዴት እዚህ ቤት መምጣት ቻልክ? ለካ እኔንም ብሬንም በልተሽ እንደገና አዲስ ቤት ገብተሽ አዲስ ትዳር ነው እንዲያሹ ብሎ እንትን ስላት፣ አንተ ከኔ ምንድን ነው የምትፈልገው? አታስጨንቀኝ እባክን ብላ ስትለምን፣ ሁሉንም ነገር እንዳበላሽብሽ ከፈለግሽ እኔ የምለውን ብቻ ማድረግ አለብሽ ይላታል። እንዲሁም ደግሞ ሜርሲና ሲፋን ወይዘሪት ሞርዚናን እንግዲህ ያሳብዷታሉ። መጀመሪያ ሜርሲ በሷ ምክንያት አቶ አምናን በሷ ምክንያት እናቱን እንዳጣ አያቅም። በሲፋን ምክንያት መድኃኒቱን እንድትቀይር ያደረገችው ሜርሲ ነበረች።
በጄሪ ጭንቅላት ላይ ተጫውታ ማለት ነው። መድኃኒቱን እንድትሰጣ ያረጓት ደግሞ ብሌን ነበረች። ብሌን ደግሞ ምንም አታውቅም ነበረ። መድኃኒቱን አምጪ ስትል ሄዳ ከክላስ አምጥታ ማስጣት እንጂ ሌላ ነገር ምንም ነገር አታውቅም ነበረና እና ሜርሲ በፊት የማትወዳትም እሷን ገላ እሷ እዛ ቤት መኖር ነው የፈለገችው። አሁንም ደግሞ ወይዘሪት ሞርዚናን ገላ እዛ ቤት መኖር ፈልጋለች። ሞርዚናም ደግሞ እሷን እንደምንም ሆና እውነታዋን አጋልጣ አቶ አምናን ከዛ ቤት እንዲያባርር ለማድረግ ነው ጥረቷና ሁሉም ሰው ለራሱ የሚሮጥበት እንትን ነውና በነገራችን ላይ ብዙ ትምህርት ያለው ድራማ ነው ብዬ ነው ማስበው። ውድና ተመልካቾቼ ስለምታበረታቱኝ አመሰግናችኋለሁ። የዛሬው ክፍል የኛውን ይመስላል። ስለምትከታተሉኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።